ቶፍል ላይ አይልስ ላይ ሌላም ላይ በጣም የሚያስጨንቀው ራይቲንግ ነው። ራይቲንግ ግን በጣም ጀጅመንት ይበዛበታል። ለምን ሰውየው የእናንተን ጽሑፍ ሲያነብ ምን አለው ጊዜ ያለው ማለት ሲያወጥ ቀላል ይመስላል። እንደ መጽሐፍ ግን በጣም የሚከብድ ነገር የለም ከመናገር በላይ። What's going on guys? This is Unique English. ዛሬ የምናየው ምንድነው? ራይቲንግ ለብዙ ሰዎች በነገራችን ላይ በጣም የሚያስጨንቀው ራይቲንግ ነው። ኮሌጅ ራይቲንግ፣ ቶፍል ላይ፣ አይልስ ላይ፣ ሌላም ላይ የሚጨነቁት ምን ላይ ነው? ራይቲንግ ላይ ነው። ሲያወጥ ቀላል ይመስላል። እንደ መጽሐፍ ግን በጣም የሚከብድ ነገር የለም ከመናገር በላይ። ስትናገሩ በፍጥነት ሰዎች ጀጅ ያደርጓችሁም። አድርጋችሁ ግራመሩ ምን ይሁን የሚሰማ የለም አይደለም። ያን ያህል ነው ማለት ነው። በጣም ፕሮፌሽናል ካልሆነ በስተቀር ያን ያህል ጀጅ ያደርጋችሁ። ራይቲንግ ግን በጣም ጀጅመንት ይበዛበታል። ለምን ሰውየው የእናንተን ጽሑፍ ሲያነብ ምን አለው ጊዜ ያለው ማለት ነው። ስለዚህ እንዴት ነው የተሳካ ጽሑፍ መጻፍ የምንችለው የሚለውን ነገር ዛሬ በዚህ ቪዲዮ በደንብ አድርገን እናያለን ማለት ነው። ራይቲንግ አንዱ ምንድን ነው ማለት ነው? ኢትስ ዋን ኦፍ ዘ ፕሮዳክቲቭ ስኪልስ። ፕሮዳክቲቭ ስኪል ነው አይደለም? ስኪሎች ክህሎቶች በሁለት ይከፈላሉ። ሪሰፕቲቭ እና ሪሰፕቲቭ በሉሲ የምንቀበላቸው ሪሰፕቲቭ ስኪልስ የሚባሉ አሉ። የሰው መረጃ የምንቀበላቸው ማንና ማን ሪዲንግ እና ስታነቡ የእናንተ አይደለም አይደል? እና ምንድን ሊስኒንግ ስታነቡ የሰው ማቴሪያል ነው የምታነቡት። ስለዚህ ስኪልስ በስንት እንከፍላቸዋለን? ፕሮዳክቲቭ ስኪልስ እና ምንድን ሪሰፕቲቭ ስኪልስ ብለን። እኛ አሁን ሪዲንግ እና ሊስኒንግ ላይ ያን ያህል ሰው አይጨነቅም። የሰው ነው ማንበብም የሰው ነው፣ መስማትም ትንሽ አክሰንቱ ነው እንጂ የሰው ነው ማለት ነው። የኛ ፕሮዳክሽን ስለሌለበት እነዚህ በተሻለ መልኩ ቀለል ያሉ ይመስላሉ። ሪዲንግ እና ሊስኒንግ አይደል? ፕሮዳክቲቭ ስኪልስ የሚባሉት ደግሞ ማን ናቸው? ደግሞ ራይቲንግ እና ምንድን ስፒኪንግ ናቸው አይደል? እኛ ምን ስለምንላቸው ነው ፕሮዳክቲቭ የተባሉት? ፕሮዲውስ ዘም እኛ ነን የምናመርታቸው ማለት ነው። ስናገር የኔ ቃል ነው አይደል? ስጽፍም የኔ ነው አይደል? ስለዚህ እነዚህ ምንድነው ችግር ሲባል አንድ ተማሪ ስፒኪንግ እና ራይቲንግ ነው የሚለው ለሰነፍ ስለማይሆኑ የኛን ፕሮዳክሽን ስለሚፈልጉ እኛ ማምረት ስላለብን የኛን ጥረት ስለሚፈልጉ ነው። that's why በጣም ሰነፍ ስንሆን ምንድነው እነዚህ ነገሮች ላይ ጊዜ ማጥፋት ስለማንፈልግ ራይቲንግ እና ስፒኪንግ ላይ ሁሌ እንደከበዱን ይኖራሉ ማለት ነው። አንደርስታንድ አድርጋችሁኛል? ነገር ግን ፕሮዳክቲቭ ስኪልስም ሪሰፕቲቭ ስኪልስም ተያያዥ ናቸው። መረጃ ስታስገባ ነው ፕሮዲውስ ማድረግ የምትችለው አይደለም? እነዚህ ምንድን ናቸው? these are language inputs። language inputs ናቸው፣ የምናስገባቸው ግባቶች ናቸው። ስታዳምጥ ታስገባለህ ወደ ውስጥ አይደለም? መረጃ ታስገባለህ። ስታነብ ቮካብለሪው፣ ፍሬዙ፣ ሙሉ አይዲያው ታስገባለህ። ኢንፑት ማለት ግብአቶች ናቸው። እነዚህ ደግሞ language outputs ይባላሉ። language ምንድን አውትፑትስ የምናመርታቸው ውጤቶች ናቸው እነዚህ። ስለዚህ ኢንፑት ካለ ምን አለ? አውትፑት አለ። ያ ማለት የምናስገባው ነገር ካለ ፕሮዳክሽን አለ፣ የምናመርተው ነገር አለ ማለት ነው። ስለዚህ ለያይታችሁ የምታዩ ሰዎች አንዳንድ ሰው ይደውልና ችግር የምን መሰለ ስፒኪንግ እና ራይቲንግ ብቻ ነው። ውሸት። የማን ችግርም አለ? የሪዲንግም የሊስኒንግም ችግር አለ። ምክንያቱም ግባት ካለ ግዴታ ምን አለ ነው? አውትፑት አለ። እኛ እስከ ጣርን ድረስ ማለት ነው። ስለዚህ ለያይታችሁ ስኪል ለመማር የምትጥሩ ሰዎች ፕሊዝ ራይት there should be በጣም የተሟላ ውጤት አይመጣም ማለት ነው። ኦኬ ኢንትረስቲንግ። ዛሬ ግን የምናየው ከዚህ መካከል ማን ነው ማለት ነው? ራይቲንግ ነው የምናየው። ምን ነው የምናየው? ስለዚህ ራይቲንግ ነው። ራይቲንግ ወይም መጽሐፍ ወይም ጽሑፍ የሚባለው በጣም ስኬታማ የሆነ ጽሑፍ ለመጽሐፍ ይህንን ፎርሙላ ተጠቀሙ። ፓራግራፍ ኦር ኢሴ ፎርሙላ የሚባለው ኢሴ ፎርሙላ እንደው እንዲገባችሁ ብለን በማሳጠር ማለት ነው። እቺን ተጠቀሙ። አንደኛው እንዲህ ብላችሁ ጻፉ። አይዲያ በዚህ አክሮኒም ወይም በማሳጠር ያዟት ማለት ነው። አይዲያ one is I refers to introduce the idea። ሐሳቡን ምን ማድረግ? ማስተዋወቅ። ሐሳቡን ማመንጨት። ሐሳቡን ምን ማለት? ኢንትሮዲዩስ ማድረግ። ስለምንድን ነው የምጽፈው?
what am I exactly writing? ስለምንድን ነው እየጻፍኩ ያለሁት? የተገባ ነው አይደል? ስለምንድን ነው እኔ እንትን ምለው? ስለዚህ you have to introduce the idea. So ሐሳቡን ማመንጨት ሐሳቡን ማስተዋወቅ ማለት ነው። Is that okay? Yes. Okay. D refers to develop the idea. Develop or explain or what? Explain. ሐሳቡን ምን አደረኩት? ኢንትሮዲዩስ አደረኩት። ምን አደረኩት? አስተዋወቅኩት። መግቢያውን ጻፍኩኝ። ምን አልኩኝ? ለመግቢያው ደግሞ ምን ያስፈልጋል? ዲቴል ያስፈልግም፣ ዝርዝር ዴቨሎፕ ማድረግ አለብኝ፣ ኤክስፕሌን ማድረግ አለብኝ። ስለዚህ ያ ነገር ለምን ነው እየጻፍኩ ያለሁት? ስለምንድን ነው እያወራሁት ያለሁት? ሐሳቡን ካስተዋወቅኩ በኋላ ሪዝን ያስፈልገኛል። እዚህ ላይ የተገባ ነው። I have to develop or explain the idea that I already introduced. ያስተዋወቅኩትን ሐሳብ ምን ማድረግ? እያሰፋሁት ዴቨሎፕ እያደረኩ በምንድን? በኤክስፕላኔሽን፣ በማብራሪያ፣ በምሳሌዎች ማነው በምንድነው በምክንያት እነሱን ነገር ጀስቲፊኬሽን መስጠት ያስፈልገኛል ማለት ነው። am I clear? all right, interesting. ሌላው ማን አለ እዚህ ጋር? ምን አለ? ኤግዛምፕልስ ነው። ምንድነው? ኤግዛምፕል መስጠት፣ ምሳሌዎችን። ስለዚህ አሁን እዚህ ላይ ምን ታደርጋለህ? ኤግዛምፕል መስጠት። you have to give examples. ብዙ ሰው የሚሸወደው ምንድነው? ኢንትሮዳክሽኑ ዊክ ነው። ከዛ እንደገና ኤክስፕላኔሽኑ ዲቴሉ ማለት ነው፣ ቦዲው ማለት ነው። የተገባ ነው። ኤክስፕላኔሽኑ በተለያየ ነገር ሰፖርቲንግ ዲቴልስ አይጨምርም። እዚህ ምን አለ? ሰፖርቲንግ ፖሊሲ፣ ሰፖርቲንግ ዲቴልስ ማለት የሚደግፉላችሁ የእናንተን ሐሳብ ያነሳችሁትን የሚደግፉላችሁ ዝርዝር ነገሮች በደንብ አድርጋችሁ ኤክስፕሌን ማድረግ። ኦኬ፣ የምትጽፉት ነገር አሳማኝ እንዲሆን ማለት ነው። እንደገና ደግሞ ምን መስጠት አለብን ማለት ነው? ኤግዛምፕል፣ ምሳሌ፣ በምሳሌ ነገሮችን ማብራራት። የተገባ ነው። ኦኬ፣ ይሄ አለ። ሌላው ምንድነው? የመጨረሻው ከዚህ ካለው አክሮኒም ምንድነው? አድ ኮንክሉዥንስ። አድ ዋት? ኮንክሉዥን ማለት ነው መደምደሚያ። አረፍተ ነገሩ ምን ማለት አለበት? መደምደም አለበት፣ ፋይናላይዝ መደረግ አለበት። ለምሳሌ እንጦጦ ሄዳችሁ እንጨት ለቅማችሁ በጣም ብዙ እንጨት እንዳለ እንደዚህ አድርጋችሁት አይደለም የምትመጡ። ምን ይባላል? ይታሰራል አይደለም እንዴ? ለሸክም ምን እንዲሆን? ማኔጀብል እንዲሆን ለሸክም እንዲመች በገመድ እናስረዋለን ወይም በሆነ ነገር እናስረዋለን። ስለዚህ ሐሳባችን መጨረሻ ኮንክሉድ መደረግ አለበት፣ መደምደም አለበት ማለት ነው። እየተገባ ነው። በዚህ መካከል ምን ሊያስፈልጋችሁ ነው? ኢንትሮዲዩስ ስታደርጉ፣ አይዲያውን ምን ስታደርጉ፣ ኤክስፕሌን ዴቨሎፕ ስታደርጉ፣ ኤግዛምፕል ስትሰጡ፣ መጨረሻ ላይ ደግሞ ምን ስትሉ፣ ኮንክሉድ ስታደርጉ፣ when you add conclusions ምን ያስፈልጋችኋል? you need to have the knowledge of conjunctions። ምን ያስፈልጋችኋል? conjunctions and transitions. and what? transitions በሉ እስኪ። transitions ያስፈልጓቸው። ምን ማለት ነው? አንዱ ሐሳብ ከሌላኛው ሐሳብ ጋር መያያዝ አለበት። ግሉ ልክ አሁን ለምሳሌ ግሉ ማጣበቂያ አለ አይደል? ሙጫ አለ፣ ማጣበቂያ ነገር። ከአንዱ ሐሳብ ተነስታችሁ ወደ ሌላ ስትሄዱ ትራንዚሽን ያስፈልጋችኋል፣ መሸጋገሪያዎች ያስፈልጋችኋል። አንዱን ሐሳብ ከአንዱ ሐሳብ ጋር ማያያዝ አለባችሁ፣ አያያዦች ያስፈልጋችኋል። ስለዚህ አንድ ሰው ራይቲንግ ላይ ጎበዝ ሊሆን ከፈለገ you need to have the knowledge of what? conjunctions and what? transitions። ከአንዱ ሐሳብ ወደ ለምሳሌ ይሄን ካልኩ በኋላ እንላለን አይደለም እንዴ? after saying this ይሄን ካልኩ በኋላ እየተሸጋገራችሁ ነው ወደሚቀጥለው። and then to conclude or in conclusion ስትሉ፣ እንደማጠቃለያ ስትሉ ወይ finally ስትሉ or in general ስትሉ ምን እያደረጋችሁ ነው? ሐሳቡን ምን እያደረጋችሁት ነው? ኮንክሉድ እያደረጋችሁት ነው፣ እየዘጋችሁት ነው። ስታብራሩ ደግሞ ከዚህ ጋር መጀመሪያ አካባቢ ደግሞ ኢንትሮዲዩስ ስታደርጉ ሐሳቡን ራሱን የቻለ የኢንትሮዳክሽን ፍሬዞች አሉ። ሐሳቡን ኤክስፕሌን ስታደርጉ ደግሞ ሐሳብ ስትጨምሩ፣ ስትቃረኑ የተገባ ነው ሐሳቦች አሉ። ኢላስትሬት ስታደርጉ፣ ኮንትራስት ስታደርጉ እነዚያ ምን አሉ? ትራንዚሽኖች አሉ። የዚህና የዚህ እውቀት የለንም ማለት የምንጽፈው ጽሑፍ ምን አንዱ ሐሳብ ከአንዱ ጋር ድልድይ የለም ማለት ነው። ቁርጥርጥርጥርጥ ያለ ነገር ነው ማለት ነው። የተገባ ነው። ስለዚህ conjunctions and transitions ጉግል ማድረግ አለባችሁ፣ ወይም ቪዲዮ የሰራ ነውን ከዚህ በፊት ስለ conjunction and transition በደንብ አድርጋችሁ መማር ማለት ነው። ኦኬ፣ በጣም ጥሩ። ስለዚህ በዚች ፎርሙላ ያዙልኝ ጥሩ ነገር ለመጻፍ ማለት ነው። is that clear? ኦኬ፣ በጣም ጥሩ። ሌላው ምንድነው? ኦኬ፣ እንደዚህ ሳረግ ትልቁ ችግሬ ሐሳብ ነው ማመንጨት ነው።
የሶ ነው ሐሳብ ማመንጨት ነው ትልቁ ችግር ራይቲንግ ላይ what's the challenge to generate ideas አይደለም እንዴ ሐሳብ ማመንጨት ነው ሐሳብ እንዲመነጭ ከፈለግን ደግሞ ሐሳብ ከሌለ ሐሳብ ማመንጨት ይከብዳል ፕሬየር የሆነ ኖሌጅ ያስፈልጋል ከዛ በፊት ስለዚያ ነገር ፕሬየር ሪሰርች ልናደርግ እንችላለን ስለዚያ ነገር የሆነ ነገር ልናጠና እንችላለን ሐሳብ ይመነጭልናል ማለት ነው ሐሳቡ እንደመነጨ ልንጽፍ ስንል ከሁለት መስመር የማያልፈው ለምንድን ነው ለምሳሌ አብዛኛው ጊዜ ዲግሪም ተይዞ ማስተርስም ተይዞ 12ኛ ክፍልም ተጨርሶ ዲፕሎማም ተይዞ ጻፍ ሲባል ስለራሱም ሆነ ስለሌላ ሰው ወይም ስለሆነ ነገር ከ3 መስመር ከ4 መስመር ያልዘለለ እሱም ሐሳቡ ቁርጥርጥ ያለ ምንም አይነት ኮንጀክሽን ትራንዚሽን የሌለው ምንድነው ችግራችን የእውቀት ችግር ነው የኤክስፒሪየንስ ችግር ነው የምን ችግር ነው የተለምዶ አሁን አንጽፈምኛ why don't you write ከጧት ጀምሮ እስካሁን ያለሽ ስሜት ይለዋወጣል አንዳንዴ ደስ ይልሻል አንዳንዴ ይከፋሻል አንዳንዴ ትናደጃለሽ አንዳንዴ ይደብርሻል የተለያየ ስሜቶች አሉ እነሱን ስሜቶች ለምንድነው ወረቀት ላይ ማናሰፍራቸው why don't you write አንደኛ ይወጣላችኋል ወረቀት ላይ የመጻፍ ልምድ ሲኖር ሁለተኛ እንደገና ደግሞ በዚያው ራይቲንግ ምን ይያላችሁ እየለመዳችሁ ትመጣላችሁ ማለት ነው ሶ እንዴት አርጌ ነው የራይቲንግ ችግሬን መፍታት የምችለው ካላችሁ በመጻፍ ምንድነው የምጽፈው ኤኒ ቶፒክ የሚሰማችሁን ስሜት ያያችሁትን ትዝብት በሙሉ የመጻፍ ልምድ መዳበር መቻል አለበት am I clear እሺ ሌላው እስቲ እንትኖችን እናያለን ፓርትስ ኦፍ አንድ ፓራግራፍ ጽፎ የሚሴት ጽፎ ፓርቶች አሉ እነሱም ፓርቶች በደንብ አድርገን እናያለን ዊክ የሚባለው አጻጻፍ የትኛው ነው ስትሮንግ የሚባለው አጻጻፍ የትኛው ነው በደንብ አድርገን እናያለን ስታይወዛ አብራችሁን ቆዩ ኦኬ አሁን ዊክ እና ስትሮንግ የሆነ ርዕስ እንምረጥ ልበላችሁ አሁን ስለሆነ ነገር መጻፍ ብትፈልጉ በጣም ደካማ የሆነ አጻጻፍ የትኛው መሰላችሁ ርዕስ ምረጡ ብትባሉ ለምሳሌ አሁን እንደዚህ ብላችሁ ጽፉ talking about education technology and culture and what culture ባህል ነው አይደል አሁን ስለዚህ መጻፍ ብትፈልጉ ስለ ኤጁኬሽን ስለ ቴክኖሎጂ ስለ ካልቸር አልተዘበራረቀም ዊክ ነው ይሄ አሁን ደካማ ነው ይሄ ርዕስ ማለት ነው ለምን ነው ዊክ ሆኖ ስንት ቶፒክ አለው ስለ ኤጁኬሽን ስለ ቴክኖሎጂ ስለ ካልቸር ኢፌክቲቭ አትሆኑ ውጤታማ አትሆኑ ማለት ስለ ሶስቱ አንድ ጊዜ ባንድ ላይ ለጻፍ ብትሩ ባንድ ፓራግራፍ ውስጥ ማለት ነው in one paragraph ማለት ነው ይሄ ባንድ ፓራግራፍ ውስጥ ሶስቱን ከማስተናገድ አንዱን ብቻ መርጦ ማስተናገድ ሁለተኛ ሌላ ሊሆን ይችላል ሌላ እየተጋባ ነው አይደል ሌላ ርዕስ ስለ ሌላ ኢሴይ ሌላ ምናምን ጽፉ ትችላላችሁ ስትሮንግ የሆነው ግን አሁን ለምሳሌ እዚህ ጋር እንደዚህ ብል the importance of modern or the importance of online education ብል የኦንላይን ትምህርት አስፈላጊነት ይላል አይደል ወይም ጠቃሚነት ይላል አይደል እንዴ ርዕሱን አጠበብኩት አይደል ኤጁኬሽን ከሚልም ምን አደረኩት አሁን ይሄ ፌስ ቱ ፌስ አለ ፊት ለፊት የምትማሩት አለ ኦንላይን ላይ የምትማሩት አለ አይደል አጠበብኩት ማለት so you have to narrow down the topic ምኑን ማጥበብ አለባችሁ ርዕሱን ምን ማድረግ ማለት ነው ማኔጀብል እንዲሆን ልትሸከሙት በምትችሉት ነገር ወደ ታች ማጥበብ መቻል አለባችሁ ማለት ነው አሁን ይሄን በራሱ talking about education ብል education ማለት ነው አይደል formal education አለ informal education አለ online education አለ የሶ ነው face to face education አለ በጣም ብዙ church education ብዙ ነው እንትኑ ማለት ነው ስለዚህ ያ እንዳይሆን the importance of what online education ስለዚህ ምን አደረኩት ማለት ነው narrow down ምን አጠበብኩት ማለት ነው is that okay ምን እንዲሆን ማኔጅ ማድረግ እንድንችል ስለዚህ ይሄ አይነት ይሄ ርዕስ ምንድነው ማለት ነው it's strong ይሄኛው ምንድነው weak ነው ደካማ ነው ውጤታማ አይደለም እንደዚህ አይነት ጽሁፍ ማለት ነው ርዕስ ብትመርጡ እንደዚህ የጠበበ ርዕስ መሆን መቻል አለበት is that okay yes ተግባብተናል ወይ ግልጽ ነው ወይ all right interesting ገብቷል አንተ yes እርግጠኛ ነህ ኦኬ ሌላው ስለምን እናውራ ስለ introduction አለ introduction ማለት ነው መግቢያ ምን ማለት ነው እሺ body ሐሳብ ወይ ጭብጥ እሺ ቦዲ ዋናው ያረፍተ ነገሩ ዋና ዝርዝር ሐሳቡ ዋናው አካል ምን ይባላል ቦዲ ከዛ ኮንክሉዥን አለ ምን አለ ኮንክሉዥን አለ ስለዚህ መግቢያ
ዋናው አካል አለ። ዋና ምንድን አካል አለ። ዋናው አካል አለ። ሌላ ምና መደምደሚያ። ልብ አድርጉ። ኢንትሮዳክሽን ላይ ነገርየው ከተበላሸ አስተማሪያችሁ ጠቅላላ ወረቀቱን ደስትቢን ውስጥ ነው ቆሻሻ ማጠራቀሚያ ውስጥ የሚከተው ማለት ነው። ለምን? መጀመሪያ ያለው ነገር ፈርስት ኢምፕሬሽን በሰዎች ዘንድ የምትፈጥሩት መጀመሪያ አካባቢ መግቢያው አካባቢ ለምሳሌ ድግሳችሁ ቤቱ አካባቢ ውስጥ ጥሩ ወጥ ተሰርቶ ቤት ውስጥ በቃ ቆንጆ ወጥ ቆንጆ እንጀራ ምናምን አለ አይደለም እንዴ? ቤቱ አካባቢ ዝንቦች ምናምን ይሄ እንደገና ቆሻሻ ምናምን በሩ አካባቢ ጨምለቅልቅ ያለ ቢሆን I don't think that ገብቶ ሰውየው በትክክል ምግቡን ኢንጆይ አድርጎ የመብላቱን እንትን አይመስለኝም። አንደሰን ስለዚህ መግቢያው አካባቢ ምን ሆነ አለበት? ሁኩ በጣም ያማረ ሁክ ሳቢ የሆነ ሁክ መኖር አለበት መጀመሪያ አካባቢ ማለት ነው። በምን መልኩ ልታረጉት ትችላላችሁ? የመጀመሪያው አንድ በጥያቄ በምን መልኩ question ልታረጉት ትችላላችሁ? የበለጠ ሰዎች ሲጠየቁ ለዛ መልስ ኢምፕሬስድ ስለሚሆኑ ስለሚደመሙ ለዛ መልስ ሲሉ ዲቴሉን ያነቡታል። ምኑን ያነቡታል? ዲቴሉን ቦዲውን ያነቡታል። የተገባ ነው። በኳስችን መልክ። ሁለተኛ በፋክት መልክ ልታቀርቡት ትችላላችሁ። በምንድን መልክ? ፋክት መልክ። በፋክት መልክ ለምሳሌ ለምንድን ነው ይሄን ያህል ፐርሰንት ሰው በዓለም ላይ በጭንቀት የተዋጠው ብዬ ብጀምር ለምሳሌ አሁን ፋክት ነው። ያ ሪሰርች ፈልጌ በዛ ዙሪያ ላይ ምጽፍ ከሆነ ማለት ነው እዛ ኦኬ በዛ ነገር ማለት ነው። ስለዚህ በኳስችን በፋክት ምናምን ስጀምር ኢትስ ሪሊ ናይስ። በተለይ ምንድነው በኳስችን ከጀመራችሁት የሰውን አእምሮ ይነካል ማለት ነው። ስለዚህ ወደ ዲቴሉ አሃ ይሄ ነገር እንደዚህ ብሎ ወደ ዲቴሉ ይገባል ማለት ነው። ስለዚህ ምኑ ያማረ መሆን አለበት? ሁኩ የት ላይ? ኢንትሮዳክሽን ላይ ማለት ነው። መግቢያ ማለት ቦዲው በቂ የሆነ ሰፖርቲንግ ዲቴል ቅድም እንዳልኳችሁ በቂ የሆነ ምንድን ሰፖርቲንግ ዲቴል ያንን ቦዲ ያንን የጽሁፍ አካል ሊደግፉላችሁ የሚችሉ በቂ ኤክስፕላኔሽንስ ማብራሪያ መኖር መቻል አለበት ነው። ይዛር ኦኬ። ለምሳሌ ፓራግራፉ ኢንትሮዳክሽን አለው፣ ቦዲ አለው፣ ኮንክሉዥን አለው ብያለሁ አይደል? ኢንትሮዳክሽን ላይ ያወራው ያነሳው ሐሳብ ቦዲው ጋር የማይገናኝ ቦዲው ከኮንክሉዥኑ ጋር ምናምን የማይገናኝ ከሆነ ዝብርቅርቅ አንዴ ስለ ቴክኖሎጂ አውርተህ ሌላ ስለ ካልቸር ከዛ ስለ ኤጁኬሽን ከዛ ምናምን ስለ ሴቶች መብት ምናምን የምታወራ ከሆነ በፍጹም ዜሮ ነው የምታገኘው ማለት ነው። አንድ ሰን ስለዚህ ሁሉም ምን ማለት አንዱ አንዱን እየመራው እየደገፈው መሄድ አለበት እስከ መጨረሻው ማለት ነው። ይዛር ኦኬ ኦልራይት መደምደሚያው ኮንክሉዥኑ ምንድነው? ከላይ በሰጠነው ሳፖርቲንግ ዲቴል መሰረት እና ኢንትሮዲዩስ ባደረግነው ሐሳብ መሰረት መደምደሚያ ላይ ስንደርስ ስትደመድም when you write the conclusion you may be what neutral ልትሆን ትችላለህ። ከዛ ነገር ገለልተኛ ሆነ ልትደመድም ትችላለህ። ወይም እንደገና ደግሞ አንተ ደግሞ የዚህ ሐሳብ ደጋፊ ሆነ ልትደመድም ትችላለህ ማለት ነው። ይዛር ኦኬ በጣም ጥሩ ኦኬ ዋንስ ይሄ አለ አሁን ተግባብተናል። ስለዚህ የራይቲንግ ችግሬን እንዴት ልፍታው? ሁሌ በመጻፍ በምንድን ስለምንድነው የምጽፈው? የተለያየ ቶፒክ በማንሳት መቼ ይችላል እንድችሉ ሁሌ መሰሳት መቻል አለባችሁ ማለት ነው። ምክንያቱም ስፒኪንግ ማነው ሪዲንግ እና ሊስኒንግ ከሰው ነው የምታዳምጡት፣ ከሰው ነው የሰው ማቴሪያል የምታነቡት። የምትናገሩት ግን ማንም የእናንተን አፍ ከፍቶ ሊናገር ስለማ እናንተ ናችሁ የምትናገሩት። የምጽፈው ማንም ይጽፈው ራሳችሁ ዞር የራሳችሁ ጥረት ይፈልጋል ነው። የተገባ ነው። so you have to write every day ሁሌ መጻፍ አለባችሁ። and የተለያዩ ጽሁፍ ታይፕስ አሉ አይደለም እንዴ? types of what writing የተለያዩ ጽሁፍ አለ። አንደኛው ጽሁፍ አለ አርጉሜንቴቲቭ አለ። አርጉሜንቴቲቭ ጽሁፋችሁ አከራካሪ ሊሆን ይችላል፣ አርጉሜንቴቲቭ ሊሆን ይችላል። ስለ you may talk about opinions ስለምን ልታወሩ ትችላላችሁ? የግል ምንድን ሐሳቦች ማለት ነው። የግል ሐሳቦች ምን ጊዜ ምንድን ናቸው? ዜር አርጉሜንቴቲቭ አይደለም እንዴ? አርጉሜንቴቲቭ ነው። ስለዚህ የምትጽፉት ነገር ምን ሊሆን ነው ማለት ነው? የእናንተንም ሐሳብ የሌሎችም ሐሳብ አለበት ማለት ነው የምትጽፉት ነገር። ፎር ኤግዛምፕል ይሄን ስጽፍ ለምሳሌ አሁን ስለምን ልጽፍ ይችላል? ሲቲ ላይፍ ኢዝ ቤተር ዛን ካንትሪ ላይፍ የከተማ ህይወት ከገጠር ህይወት የተሻለ ነው ብዬ ብጽፍ አከራካሪ ነው አይደል? some people may say no አረ ገጠር ይሻላል የሚላል አይደለም እንዴ? ስለዚህ ይሄ ቶፒክ ምን አይነት ቶፒክ ነው ማለት ነው? አርጉሜንቴቲቭ ቶፒክ ነው ማለት ነው። ለምሳሌ 12ኛ ክፍል ስትፈተኑ ከሚከተሉት ውስጥ ለአርጉሜንቴቲቭ ቶፒክ የሚሆን ርዕስ የትኛው ነው ብሎ ሊጠይቃችሁ ይችላል አይደለም እንዴ? እንደዚህ አይነት ፈተና ይመጣል። ኦፒኒየን ከሆነ የግል ሐሳብ ከሆነ የማን ቶፒክ መሆን ይችላል? የአከራካሪ ጽሁፍ ወይም የአከራካሪ ድርሰት ወይም የአከራካሪ ጽሁፍ ርዕስ መሆን ይችላል ማለት ነው። የሶ ነው ኦኬ። ስለዚህ በዚህ ጊዜ I may talk about my opinion
I may talk about the opinion of other people ሁለቱንም ኦፒኒየን ነው ኢንተርቴን ማድረገው ይህን ሲጽፍ ማለት ነው ኢዛሮ ከተጓዘናል ወይ ለምሳሌ ምን ብዬ ልጀምር እችላለሁ ይተካማ there are ምን እችላለሁ different people have different opinions about city life and country life ብዬ ጀምራለሁ some people believe that country life is better than city life however ያም ቢሆን ነገር ግን I strongly believe that እኔም ማምነው I strongly believe that city life is better than country life because of the following reasons ብዬ reasoning explanation ያብራራው መጣለው መጨረሻ ላይ conclusion ያስቀምጣለሁ ማለት ነው yes or no እንጂ ዝም ብሎ አሁን አንዳንድ ሰው እንደዚህ አይነት ሪስ ይሰጣው okay city life is important because there is water there is እንትን በቃ ጨረሰ የታለ የሰዎች አስተያየት የታለ እናንተ አስተያየት የታለ supporting details የታለ conclusion ይተጋማናል ስለዚህ መጽሐፍ መቻል አለበት ሁለት descriptive writing ምንድን descriptive ማለት ነው describe መታረጉበት አይደል የገላጭ ማለት ነው descriptive writing ሊኖር ይችላል ለምሳሌ አምስቱ አባላት ስሜት ያለ የሰው ልጅ አይደል ታቀምሳለ ታሽታለ ትዳሰሳለ ምናምን ታያለ አይደል ያን ነገር አፒል የሚያደርግ ራይቲንግ ማለት ነው በሌላ አባባል ኢዛርኬ ረጅም ጸጉር አይደለም እንዴ ረጅም ጸጉር ስል አይኗ እንደዚህ ሆነ እንደዚህ ሰልከክ ያለ ስትሬት ኖዝ ብዬ ሳወራ ምናምን ነገር ስለ ሰው ልጅ አጠቃላይ አካል ሳወራ ስለ ተራራው ግስፈት ሳወራ ስለ ሰማዩ ጥቁረት ሳወራ ዲስክራይብ ያደረኩ እየገለጽኩ ነው አይደል የሆነ ነገር እየገለጽኩት ነው አይደል ዲስክሪፕቲቭ ይባላል ምን ይባላል ይሄ አይነት ዲስክሪፕቲቭ ይባላል ስለዚህ ምን ማወቅ አለብን እዚህ ጋር ዲስክሪፕቲቭ አድጀክቲቭስ ምን ማወቅ አለብን ዲስክሪፕቲቭ አድጀክቲቭስ ቆንጆ መልከጥፉ ምናምን ይያሉ ሚሉ አድጀክቲቮች ምንድናቸው ማለት ነው ያ ዲስክሪፕቲቭ አድጀክቲቭስ አይደለም እንዴ yes or no okay ስለዚህ ጥቁር ነጭ ምናምን የሆነ ነገር አለ ስለዚህ ያን ነገር ዲስክራይብ ማድረግበት አጭር ረጅም ወፍራም ዲስክራይብ ማለት ስለዚህ I need to know more about descriptive adjectives ማለት descriptive writing ጻፍ ተብለ ከሆነ descriptive essay ጻፍ ተብለ ከሆነ ስለ descriptive adjective ማታቆና ጽፍም ማለት ነው ባጭሩ is that okay yes all right interesting ሶስተኛ ምን አለ explanatory exposition ይባላል ምን ይባላል expository say expository በልሲ expository writing ይባላል a kind of writing that explains የሚያብራራ that explains about facts ሊሆን ይችላል theories ንድፈ ሐሳብ ሊሆን ይችላል የተገባ ነው or a kind of essay that defines terms ሊሆን ይችላል ተርሞችን ዲፋይን የሚያደርግ ሊሆን ይችላል ትርጉም explanation ማብራሪያ የሚሰጥ ስለ አንድ ነገር ላይ ስለ ፋክት ሐቅ ስለሆነ ነገር ስለ ቲዮሪ ንድፈ ሐሳብ የሚያብራራ ከሆነ ምን ይባላል so when you talk about facts is the fact በልሲ facts when you talk about theories ንድፈ ሐሳብ አይደል when you talk about definitions የሆነ ነገር ትርጉም ስንሰጥ ዲፋይን ስናደርግ በዚህ ዙሪያ ላይ የሚያወራ ከሆነ ምን ይባላል expository ይባላል or when you show processes ስለምን የሚያወራ ስለ ፕሮሰስ ሂደት ስቴፕስ የሚያወራ ከሆነ expository ይባላል ለምሳሌ ፋክት ስናወራ ፋክት ምንድነው ፋክት ሐቅ ነው አይደለም እንዴ ስለ ሐቅ ስናወራ theories ለምሳሌ አንዱ ንድፈ ሐሳብ አንስታችሁ ስታወሩ definitions ለምሳሌ አሁን 9ኛ ክፍል 10ኛ ስታስተምሩታላችሁ democracy is a system of government ይላል አይደለም ዲሞ means እንደዚህ kratos means እንደዚህ ይላል አይደል okay therefore ይልና democracy is a system of government ይልና ከዛ በኋላ democracy is a system of government where the political power resides in the hands of the people ይላል አይደለም እንዴ በጃለ ፖለቲካ ፓወሩ በህዝብ እጅ ያለ ብሎ ዲፋይን ያደርጋል ዲሞ ማለት እንደዚህ ነው ክራቶስ ማለት እንደዚህ ነው ይላል አይደል ስለዚህ ምን ያያረኩ ነው ማለት ነው I'm giving definitions አይደለም steps ደግሞ ለምሳሌ ቡና ስታፈሩ first of all ትላላችኋል ከቡሱቅ መግዛት ከዚያ ማጠብ ዘነዛ ከዛ መውቀት ከዛ መፍጨት ከዛ ምናምን እንላለናል ምኑን ነው የሚያሳየው ስቴፑን ያሳያል እንጀራ ስትጋር ለምሳሌ ስለ እንጀራ ጋገራ በተረ እንጀራ ማብካት ሊጥ ማስፈንትም ነው ማስፈጨት ከዛ ማብካት ከዛ ምናምን ትላለህ ምንን ያሳያል የአይነት ጽሁፍ ምን ይባላል ባጭሩ እነዚህ አራቱን ቢዝ ከሆነ expository ይባላል ምን ይባላል expository ይባላል አራት ምን ይባላል ናሬሽን ምን ይባላል ናሬቲቭ በሲ ናሬቲቭ በሲ ተራኪ አይደል ተራኪ የሆነ ነገር ስትጽፉ ምንድነው ያለፈ ነገር ተረት ነገር ስትጽፉ ማለት ተራኪ ስትጽፉ ነው ይባላል
በዚህ ውስጥ በናሬቲቭ ውስጥ በጣም መሰረታዊ ነገሮች አሉ። ሴቲንግ የሚባል አለ። ምን አለ? ሴቲንግ። መቼት የሚባል መቼት ምን ማለት ነው? ጊዜው መቼና የት ተፈጸመ። ለምሳሌ ልንገርህ። አሁን ለምሳሌ አድባሩ ጥያቄ ያለኝ እኔን ለምሳሌ ከቀኑ 5 ሰዓት ላይ ወይ 6 ሰዓት ላይ ከአንዲት ቆንጆ ሴት ጋር ምሳ ልበላ ወደ ሆቴል ብገባ ምንም አይመስልም። ምሳ ልበላ ገባ ነው አይደል? መቼ ነው ጊዜው? ቀን ነው 6 ሰዓት። ኦኬ ያ ሰውም ስላለ እዛ ጋር ሊበሉ ገቡ ነው። እኔና ያቺ ቆንጆ ልጅ ግን ከሌሊቱ 6 ሰዓት ወደዛ ሆቴል ስንገባ ብታየን አሃ ትላለህ አይደል? አሃ እንድትል ያደረገህ ልጅቱ ተመሳሳይ ናት። ቀንም ያየሃት ናት፣ ማታም ያየሃት ናት። ተመሳሳይ ልጅ ነች። አሃ እንድትል ያሰኘህ ማን ነው? ታይሙ ነው። ማን ነው? ታይሙ። ሆቴሉ ተመሳሳይ ነው አይደል? ኦኬ አንድ ሽፍታ አለ አይደል? ሽፍታ ሲባል ወደ አእምሮ የሚመጣ ምንድነው? አንድን የሽፍታ ስቶሪ ጻፉ ብትባል አንድን ሽፍታ ወስደህ ሲኤምሲ አካባቢ መገናኛ አድርገህ ቦታውን ከቀኑ 4 ሰዓት አድርገህ ብጽፍ እኔ አላነብብልህም። ለምሳሌ ያንን ታሪክ ያን ሽፍታ ተደብቆ ነው አይደል? አንድ ሽፍታ እንጦጦ ጫካ ውስጥ አድርገህ ቦታውን ብትጽፍና ቀኑን ደግሞ ምሽት አካባቢ ብታረገው ምንድነው? ታይሙን ማለት ነው አነበዋለሁ። ስለዚህ ምንድነው ቦታውን የዳን ሽፍታ ቦታ እንጦጦ ጀንግል ጫካ ውስጥ አድርገህ እንደገና ደግሞ ማታ ሌሊት ብታረገው የዚያን ዘራፊ ማለት ነው በደንብ አድርገህ ጽሁፍህን አነበዋለሁ። የፈጠርከውን ጽሁፍ ማለት ነው። ለምን ኤክስፔክቴሽኑ ይታወቃል ማለት ነው አይደለም እንዴ? ስለዚህ ምንድነው መቼት የሚባል ነገር አለ። ሌላው ኮንፍሊክት የሚባል ነገር አለ። ኮንፍሊክት ምንድነው? ኮንፍሊክት ግጭት አይደል? ግጭት የሚባል ነገር አለ። የሰው ልጅ በተፈጥሮ ግጭት ይወዳል። ስለዚህ ግጭቱን እያጦስከው ምናምን ስትመጣ በጣም እኔን እንዳላቋረጠው ጽሁፍህን ታደርገኛለህ ማለት ነው። የሶር ነው እሱም በሰፊው ሌላ ጊዜ ስለምናየው በደንብ እናየዋለን። አሁን እንደው ምን ለማለት ፈልጌ ነው፣ እነዚህ አይነት ጽሁፎች ናቸው የምትጠየቁት። አርጉሜንታቲቭ ሊሆን ይችላል፣ ዲስክሪፕቲቭ ሊሆን ይችላል፣ ኤክስፖዚቲቭ ሊሆን ይችላል፣ ወይም ምን ሊሆን ይችላል የምትጽፉት እንደዚያ ሊሆን ይችላል። ባህሪውን ግዴታ ማወቅ ስላለባችሁ ማለት ነው። አማይ ክሊር? ስለዚህ የጽሁፍ ችግር አለብኝ የምትሉ ሰዎች ሳትጽፉ ችግሩ አይቀረፍም። መጻፍ አለባችሁ ሁልጊዜ ማለት ነው። አሁን እነ ቻት ጂፒቲ እነ ጀሚናይ ሌላ ስለመጡ ሰው ጽሁፍ ላይ አሁን በቃ ዝም ብሎ የሆነ ነገር ተረክተክ አድርጎ ጽፎ ወስዶ መስጠት ላስተማሪው፣ ይሄ በነገራችን ላይ ስንፍና ነው። ቴክኖሎጂውን ቻት ጂፒቲን፣ ጀሚናይን፣ ኮፓይለት ሌሎችንም ኤአይ ቱልስ ለመማሪያ ተጠቀሙ ተባላችሁ እንጂ ኮፒ አድርጋችሁ አሳይመንት ማስረከብ አይደለም። አስተማሪው ስማርት ከሆነ ያንን ኮፒ ምን ማድረግ ይችላል? ወስዶ ኮምፒውተር ውስጥ ማለት ነው ኤአይ ዲቴክተርስ አሉ አይደል? በኤአይ የተጻፈ ነው አይደለም የሚለው ዲቴክት ማድረግ ይቻላል። ወስዶ ዛጋ ቼክ ማድረግ ይችላል ማለት ነው። እና ዜሮም አታገኙ ማለት ነው። በእነው እናንተ እየሞከራችሁ ኤአይ እናንተን እንዲያርማችሁ አድርጉ እንጂ እናንተ እሱን እንዲገለብጥ ካደረጋችሁ በጣም ቀሽም እየሆናችሁ ነው የምትሄዱት ማለት ነው። አማይ ክሊር? በጣም ጥሩ። ስለዚህ የራይቲንግ ችግር ያለባችሁ፣ የጽሁፍ ችግር ያለባችሁ ይሄ ምንድነው ጻፉ ስትባሉ እዛው ላይ ወረቀቱ ላይ እጃችሁ የሚንቀጠቀጥ ከሆነ ደውሉልን። እንግሊዝኛን፣ ራይቲንግን፣ ስፖክን ሌላም ነገር በማያዳግም መልኩ እናስተምራለን። መልእክታችን ነው። ባይ